ወደ ዓለም አቀፍ ጉዳዮቻችን እናምራና የፕሪሚየር ሊጉ እንግዲህ ዛሬ ወደ 28 ቀናቶች የሚቀሩ ግዚያቶች ከፊቱ ይጠብቁታልና ክለቦች በተለያዩ ቦታዎች ላይ የስብስብ ማጠናከሪያ ላይ ነው የሚገኙት። ስቱዲዮ ከገባን በኋላ ቸልሲ የክሪስታል ፓላሱን ማክሰንስ ላክሩዋን ዝውውር ለማጠናቀቅ ከስምምነት ደርሷል። ስቶንስንም የማስፈረም ፍላጎት አለው፣ ግን አርሰናል ጋርም እንዲህ አይነት ፍላጎት አለ፣ በተለይ ከሳሊባ ጋር በተያያዘና ሻምፒዮኖቹ ላይ እናተኩር እስቲ። ትላንትና የክሪስቶስ ዞሊስን ዝውውር ጨርሰዋል። ከክለብ ብሩዥ ነው ያስፈረሙት። የቀድሞ የኖርዊች ሲቲ ተጫዋች ነበር። በፕሪሚየር ሊግ የመጀመሪያ ዙር ቆይታው ስኬታማ አልነበረም፣ ግን ሁለተኛ እድል እያገኙ ካሉ ተጫዋች መካከል አንዱ ሆኖ መጥቷል። ልክ ቪክተር ዮኬሬሽ ከዚህ ቀደም የብራይተን እንዲሁም ቆይታው ስኬታማ እንዳልነበር እናስታውሳለን። ኋላ ላይ ግን ከሻምፒዮንሺፕ ወደ ፖርቹጋል ከሄደ በኋላ የበለጠውን ቪክተርን ተመልክተናልና ክሪስቶስ ዞሊስ ፈርሟል። አርሰናል በቀጣይ ትኩረቱ ብሩኖ ጊማሬሽ ላይ ሆኗል። እነዚህ ተጫዋቾች ምን ይጨምራሉ የሚለውን ነገር እንመልከት። ያለፈው አመት ሻምፒዮን ናቸው፣ ተጨማሪ ዝውውሮችን ያደርጋሉ። አንዳንዶቹ ስታንዳርድ ኢምፕሩቭመንት ናቸው፣ አንዳንዶቹ የቀዳዳ መሸፈኛ ናቸው። ለምሳሌ ክሪስቶስ ዞሊስ የምርም አርሰናል ያ ቦታ ላይ ተጫዋች ያስፈልገው ነበር። ምክንያቱም ትሮሳርድ ለቋል። የማርቲኔሊ ሁኔታ ምትተማመንበት አይደለም። ስለዚህ አርሰናል ቀዳዳ ነው የሚሸፍነው እዛ ጋር የግዴታ መጥቶ በቋሚነት ሊጀምር የሚችል ግብ አስቆጣሪ፣ ከዛ ባለፈ አሲስቶችንም ሊያደርግ የሚችል ተጫዋች ባለፈው የውድድር ዘመን በሊግ ውድድሮች ብቻ ከሆነ የምንመለከተው ከሃሪኬን በመቀጠል ብዙ የግብ ተሳትፎ ያደረገውን ተጫዋች በእጁ አስገብቷል። በጣም ፈጣን የሚባል ትሪኪ ዊንገር ነው የግሉ ያደረገው። ስለ ብሩኖ ጊማሬሽ እንመጣለን። እዚህኛው ላይ ግን እናተኩር። ክሪስቶስ ዞሊስ ለአርሰናል ምን ይጨምራል? እንግዲህ አርሰናል ያው የአመታት ጥያቄው መልሷል። ከ5 እና 4 አመታት የሽግግር ጊዜያትና ከጫናዎች በኋላና ምናልባት አርሰናል አሁን ከዚህ በኋላ ማምለጫ የሚመስለው የሽግግር ጊዜ የሚነው ጥያቄ ተዘግቷልና እኔ እንደውም ብዙ ሰዎች አርሰናል አስቸጋሪውን ጊዜ አልፎታል ይላሉ። እኔ ግን የአርቴታ አስቸጋሪው ጊዜ የሚመጣው ይመስለኛል። ምክንያቱም ከአርሰናል የሚጠበቀው ዋንጫ ነው። ከዚህ በኋላ ማደግ በጣም ኤክሴል ማድረግ የሚጠበቅ ይመስለኛል። እጁ ላይ ብዙ ድሎች አሉት ለመናገር። ምክንያቱም አርሰናል እንደዚህ በሆነ ዘመን ዋንጫ ማንሳት አርሰናልን ከሚያክል ክለብ የሚጠበቅ አይሆንም፣ እንደዛም አይጠበቅምና ይሄን ደግሞ ብዙ ክለቦች አድርገውታልና ሊቨርኩሰን ወደ ፈረንሳይ ቢተር ሊል የእንግሊዝ ፕሪሚየር ሊግ ሌስተር ይሄን አድርጎታልና እንዲህ አይነት ክለብ እንዲሆን እየተሰራ ያለ አይመስለኝም። መንገዶቹም ወደፊት ፎርካስት የሚደረጉት ነገሮች እሱ ማሳያ ይመስሉኛል። ቀደም ብለህ ስታነሳ እንደነበረው የዞሊስ ጉዳይ እንዲሁም ከፈረመ በኋላ አንድሪያ ቤርታ እንዳሳብ ሰጥቶ ነበርና ሲበዛ ሁለገብ የሆነ ተጫዋች አግኝተናል የሚል ሀሳቡን አጋርቷልና እንግዲህ እውነት ለመናገር ቤልጅየም ላይ ያለ ሊግን የመከታተል እድሉ የለንም። ያን ያክል በብዛት እንቅስቃሴዎችን ለማየት ሞክሬያለሁ። እያንዳንዱ እንቅስቃሴና በጣም በሁለት እግሩ መጫወት የሚችል ለአጋጣሚዎች በጣም ምቹ የሆነ ሲበዛ ዳይሬክት የሆነ ተጫዋች እንደሆነ ተመልክተናል። ጥያቄው የሚሆነው ወደ እንግሊዝ ፕሪሚየር ሊግ ይሄ ጉልበት የሚፈልገው ፊዚካል ላይ ትንሽ ማተር የሚያደርገው ሊግ ላይ ሲመጣ ምን ሊገጥመው ይችላል፣ በዛ ልክ ሊቀል ይችላል የሚለው ጉዳይ እንደ አንድ የሚነሳ ጉዳይ ይመስለኛል። ይሄ ነገር በቪክቶር ዮኬሬስም ተመልክተናል። ያን ያክል ለቁጥር የሚያዳግት ጎል እንደዚህ ያስቆጠረ ተጫዋች በተለይ ሊጉ እንደተጀመረ ምን ያክል ፈታ ጊዜ ያሳልፈው እንደነበር ተመልክተናል። እና እኔ አርሰናል ላይ ማነሳው አንዱ ጉዳይ ዳኒ ምናልባት በደንብ ሁሌ ወደ አእምሮ የሚመላለሰው አርሰናል ሁለተኛ ሆኖ በጨረሰባቸው አመታት አቋሙ ከተመለከትከው እንከን የሚወጣለት ቡድን አልነበረም። ጥቂት ግብ የሚቆጠርበት በጣም በርካታ ግቦችን የሚያስቆጥር ቡድን ነበረ። ግን ዋንጫ ለማጣቱ እንደ ምክንያት የሚጠቀሱት ወሳኝ በሆኑ ሞመንቶች ላይ ግን ያቺን አደጋ ወይም ያን ነገር ተሸክሞ የሚወጣለት ተጫዋች ይፈልግ ነበር አርሰናል። ምናልባት ያን ቀዳዳ ደፍኖለታል አልደፈነለትም የቪክቶር ዮኬሬስ ጉዳይ ልናወራበት እንችላለን። እና እንዲህ አይነት ተጫዋቾችን ማግኘቱ የዞሊስ መምጣት ምናልባት በአስቸጋሪ ጊዜ ነገሮችን የሚሸፍንለት መሆን ብቻ ሳይሆን በቸገረው ጊዜ የሚጠቀምበትን ሊያንድሮ ትሮሳርድን አጥቷል። ማርቲኔሊ የሙር ተጫዋች እየሆነ የመጣ ይመስለኛል እና በቋሚነት እርግጠኛ ሆነ የምታሰልፈው ተጫዋች እየሆነ አይደለም። አንዳንድ ቢያስደነግጥም የሚያሳየው ነገሮችና የዚህ የግሪካዊ ተጫዋች ወደ አርሰናል መምጣት አሁን ካለው ቁጥር ነገር አንጻር የአርሰናልን ክፍተት በሚገባ የሚሸፍን ተጫዋች ይመስለኛል። ግን እዛ ሊግ ላይ ያሳለፈውን ነገር እዚህ ደግሞ አሉ የሚለው ጉዳይ ገና ጥያቄ የሚነሳበት በፈተና የምንመለከተው ጉዳይ የሚሆን ይመስለኛል። አብዛኞቹ ተጫዋቾች ወደ ፕሪሚየር ሊግ ሲመጡ ያንን የነበራቸውን አስደናቂ ቁጥራዊ መረጃ ሲደግሙ መመልከት የተለመደ አይደለም። በቅርብ ዓመታት ምናልባት እኔ ብሩኖ ፈርናንዴዝ ላይ ነው ይሄን ያየሁት። ስፖርቲንግ ሊዝበን ላይ የነበረውን ቁጥሮች ወደ ፕሪሚየር ሊጉም ሲመጣ ይዞት የመጣ ጭራሽ አሳድጎታል። ፕላስ በፕሪሚየር ሊጉ በአማካዮች ደረጃ ብዙ ጎል በአንድ የውድድር ዘመን የማስቆጠር የፍራንክ ላምፓርድን በአንድ ካላንደር ይር የሰበረበትንም ሂደት ነው ያሳለፈውና
ብሩኖ በሁሉም ነገሮች ላይ የሚሳተፍም ተጫዋች ስለሆነና በብዙ ክለቦች ውስጥ ዞሮ ነው የመጣው። ዩዲኒዜ፣ ብሬሺያን የመሳሰሉት ሳምፒዶሪያን የመሳሰሉ ክለቦች ጣሊያን ውስጥ ቆይታ አድርጎ ነው በስፖርቲንግ ወደ ማንቸስተር ዩናይትድ የመጣውና ተፈትኖ ነው ወደ ዩናይትድ ሲመጣ የመጣው። ለቪክተር ዮኬሬሽም ለኔ ተመሳሳይ ምልከታ ነው ያለኝ። ፕሪሚየር ሊጉ ለሁሉም አጥቂዎች የዋ አይደለም። የኤርሊንግ ሃላንድን ኳሊቲ ከሁሉም አጥቂዎች መጠበቅ የዋህነት ነው። ኢጎር ቲያጎ ባለፈው ውድድር ዘመን ያደረገውን ያስቆጠራቸውን ጎሎች በተለይ የአንድ ቡድን ብቸኛው ግብ አስቆጣሪ መሆንና የቡድኑ ዋነኛው አጥቂ ሆነ ግን የተለያዩ ተጫዋቾች የግብ ማግባት ሂደቱን በሚከፋፈሉበት ቡድን ውስጥ ማድረግ ልዩነት አለው። ምናልባት በብሬንትፎርድ ያጫወት መንገድ ቪክተር ዮኬሬሽ ያንን ቁጥር ማግኘት ይችል ነበር። ፍጹም ቅጣት ምቶችን እያስቆጠርክ እያንዳንዱ ጌም ላይ እየተሳተፍክ ፕላኑ ሰራም አልሰራም በቋሚነት ተጫወታለ። ጫናውም ዝቅ ያለ ነውና ቪክተር ዮኬሬሽ የውድድር ዘመኑ ለአርሰናል የጨመረው ነገር ቀላል አልነበረም። ባጫወት መንገድ ቡድኑ ተገማች እንዳይሆን አድርጎታል። ከበስተጀርባ ተጋጣሚዎች የቡድኑ የአጥቂ መስመር ተጫዋቾች ብዙ የመሮጫ ስፔስ እንዲያገኙ እድል ይሰጣቸዋል። የበለጠ ደግሞ ልክ ከሃቨርትዝ ከጉዳት ከመጣ በኋላ ሁለተኛ የማጥቃት ባህሪ ያለው ተጫዋች ሲኖር የተሻለ መጫወት እንደሚችል አሳይቶናል። ለክሪስቶስ ዞሊስ አርሰናል ያንን ጊዜ መስጠት አለበት። ልክ ቪክተር ዮኬሬሽ ላይ ረሽ እንዳላደረገው ሁሉ ያንን ጊዜ መስጠት አለበት። ያንን ጊዜ መስጠት ያለበት በማርቲኔሊ ነው አላውቅም እኔ። ምክንያቱም ልክ አንድ ማንቸስተር ሲቲ እና ፔፕ ጋርዲዮላ ላይ በጣም ከምወዳቸው የፕሪሚየር ሊግ የቡድን ግንባታዎች ውስጥ በጣም የሚያስገርመኝ ነገር ጃክ ግሪሊሽን 100 ሚሊዮን ፓውንድ አውጥቶ ያስፈረመ ቡድን ጃክ ግሪሊሽ ስቴብል እስኪሆን ድረስ ዴሊቨር የሚያደርግ ስብስብ ነበረው። ስለዚህ ረሽ አላደረጉበትም። ትሬብል ዊነር የሆነበት ሲዝን ላይ ነው። አንድ ሲዝን ነው የጃክ ግሪሊሽ ሲዝን። እስከዛ ድረስ ሊጠብቁት ይችላል። በተመሳሳይ ሌሎቹንም የሲቲ ተጫዋቾች ስትመለከት እነሱ ስቴብል እስኪሆኑ ድረስ ጊዜ ያላቸው አብዱል ኮዲር ኩሳኖቭን መውሰድ እንችላለን። ባለፈው ውድድር ዘመን በቂ ጊዜ አግኝቷልና አርሰናል እነዚህን ተጫዋቾች በአንድ ጊዜ እንዳያጋልጣቸው የሚያደርግ ቡድን ግንባታ ያስፈልገዋል። ለኔ ለአርሰናል በዚህ ሰዓት የሚያስፈልገው አንደኛ ስታንዳርድ ኢምፕሩቭመንት ነው። ልክ በአንድ ወቅት በፕሪሚየር ሊጉ ላይ ከሚታዩ ኢምፕሩቭመንቶች መካከል የሲቲን ኢምፕሩቭመንት እንያዘው ወይ የቀደመው ዘመን የአሰልጣኝ ሰር አሌክስ ፈርጉሰን ስታንዳርድ ኢምፕሩቭመንቶች ነበሩ። ለምሳሌ ክርስቲያኖ ሮናልዶ፣ ዋይኒ ሩኒ እና ቴቬዝ ላይ ቤርባቶቭን መጨመር ይሄ ስታንዳርድ ኢምፕሩቭመንት ነው። ወይ ቤርባቶቭ ቤንች ያደርገዋል ቴቬዝን ወይም እሱ ብቁ ካልሆነ ቴቬዝን ሩኒ መጫወት ይችላሉ ማለት ነው። አርሰናልም የሚያስፈልገው ይሄ አይነት ኢምፕሩቭመንት ነው። ለምሳሌ ቪክተር ዮኬሬሽን አቆይቶ አርሰናል ጁሊያን አልቫሬዝን በዚህ የውድድር የዝውውር መስኮት ማስፈረም ቢችል ይሄ ከስታንዳርድ ኢምፕሩቭመንቶች መካከል አንዱ ነው። ወይ ቪክተር ዮኬሬሽ ይጫወታል ስቴብል እስኪያደርግ ድረስ የጁሊያን አልቫሬዝ ጉዳይ በዛ መንገድ ነው ሊታይ የሚገባው። አሁን ከምንጠቅሳቸው ከምናነሳቸው አንደኛው ጉዳዮች መካከል ቪክተር የብሩኖ ጊማሬሽ ጉዳይ ይመስለኛል። ብሩኖ ጊማሬሽ ራይስ ባለበት ቡድን ላይ ነው የሚመጣው። ኦልሬዲ ስታቢሊሽድ ያደረገ ተጫዋች ነው። በፕሪሚየር ሊግ ውስጥ የላቀ ኳሊቲ ያለው ተጫዋች ስለሆነ በቀጥታ መጥቶ ሊሰካል ይችላል። ኢቨን ግን መጥቶ በቀጥታ መጫወት ባይጀምር እዛ ቦታ ላይ መጫወት የሚችል ዴብዝ አለው አርሰናል። ክሪስቶስ ዞሊስ ላይ የኔ ያለኝ ጥያቄ ነው። የልጁ ኳሊቲ በጣም አስደናቂ ነው። ምናልባት ከሳካ ውጪ አርሰናል በመስመር እንቅስቃሴ አደጋ መፍጠር የሚችል ተጫዋች አለው። በሁለቱ መስመሮች ይጫወታል። 19 ቁጥር ልታረገው ትችላለህ። በጣም ታታሪ ተጫዋች ነው። በላይኛው ሜዳ ላይ ከኳስ ጋር ባለው ነገር የፕሬሲንግ መነሻ ነጥብ መሆን እንደሚችል በእንቅስቃሴ ሂደቶች ውስጥ መመልከት ይችላልና አርሰናል ምናልባት ልጁ ስቴብል እስኪያደርግ እስኪያደርግ ወይም እስኪረጋጋ ከቡድኑ የጨዋታ ባህል ጋር እስኪላመድ ድረስ ካልተቸገረ በስተቀር በጣም አስደናቂ ዝውውር የፈጸመ ይመስለኛል። ትንሽ ሚዛኑን የሚሰጥ ይመስለኛል ያልነውም ለዛ ነው። አርሰናል በቀኝ በኩል ሳካና ማዱኬ ያሉት እንደውም ዓለም ዋንጫ ላይ ኮቶዌል በሚገባ ሳካን እያስቀመጡ ለዚህ ልጅ በሚገባ እድል ሰጥተውታል። ይሄ ቀላል የሚባል ነገር አይመስለኝምና ትንሽ ሚዛኑን ያጣ የሚመስለው አርሰናል እዚህኛው መስመር ላይ ነው። አሁን ጭራሽ ትሮሳርድ ሄዷል። ያመጣው ልጅ ገና እርግጠኛ ላትሆንበት ትችላለህ ከነገሮች አንጻር። ምናልባት ተጨማሪ ዝውውሮችን ከተመለከትን አብረን የምናይ ይሆናል። እዚህ ቦታ ላይ አንድ ምናልባት የፕሪሚየር ሊግ ልምድ ያለው ብሩኖ ጊማሬሽን እናንሳ። እዚሁ ላይ የግል ጥቅም ላይ ተስማምቷል። አርሰናል እስከ 70 ሊከፍል ይችላል የተባለ ነው። ዋጋውን በተመለከተ እንዳልኩ ነው። ትላንት ሞዘከር ዲያወራ ነበር። አሁን እየወጡ ያሉ ዋጋዎች አሁን አርሰናል ምናልባት ከሚካኤል አርቴታ የዝውውር ጋር ካየኸው እድሜው 29 አሁን
ቀጣይ ከሁለት ወር በኋላ 29 ዓመት ይሆነዋልና እድሜው ይሄን ያክል ሆነ ተጫዋች እስከ 70 ሚሊዮን ፓውንድ ማውጣት ምን ያክል ነው ብለው ሰዎች ሊጠይቁ ይችላሉ። ግን አሁን እንግሊዝ ፕሪሚየር ሊግ ላይ የተሟላ የመሃል ሜዳ ተጫዋች ከጠራን ቁጥር አንድ የምንጠራው ተጫዋች ጊማሬሽ ይመስለናል። ይሄ ደግሞ በዓለም ዋንጫ ላይ በሚገባ ያሳየን ይመስለኛል እና በሁሉም ረገድ የዴክላን ራይስን ቦታ ተክቶ መጫወት የሚችል ይመስለኛል። የአርቴታ ትልቁ ስጋት አሁን ባለው የእንግሊዝ ፕሪሚየር ሊግ የተጫዋቾች የጨዋታ መደራረብ ፈተና የሚሆንበት ይመስለኛል። መጪው ዘመን ለአርሰናል ቀላል ይሆናል ብዬ አልገምትም። ዓለም ዋንጫ ላይ ዴክላን ራይስ ተደጋጋሚ ተሰልፏል። ድካሞች እንዳሉበት ፋቲግ ነበረው። ዙቢሜንዲ ጨዋታው ፕሪሚየር ሊጉ ሲጀመር የነበረውን ዙቢሜንዲ ወደ መጨረሻው አልተመለከትነውም እና እንዲህ አይነት ቦታዎች ልትሸፍን የምትችለው ለአራትና ከዛ ዓመት በላይ በፕሪሚየር ሊግ ልምድ ያለው ተጫዋች የማይደክም ታታሪ የሆነ ዳይሬክት የሆነ ምናልባትም ከዴክላን ራይስ እና ከዙቢሜንዲ የተሻለ ሰንጣይ ኮሶች በመስጠት የሚታወቀው ብራዚሊያ አማካይ የዚህ ቡድን ቁልፉ ተጫዋች የሚሆንበት እድል ሰፊ ይመስለኛል። ግን ስለሱ በሚገባ ማውራት ያለብን ዝውውሩ ሲጠናቀቅ ይመስለኛል። እርግጠኛ መሆን አይቻልም። በጣም ብዙ አንሰርቴን ነገሮችን እየተመለከትን ነው። ቼልሲም በተወሰነ መልኩ ፍላጎት አሳይቷል የሚሉ መረጃዎች እየወጡ ነው። በግል ጉዳይ ተስማምተዋል። ግን አርሰናል ይሄ ልጅ ካገኘ ምናልባት የዚህኛው ክረምት ትልቁ የአርሰናል ዝውውር ተብሎ ሊጠቀስ የሚችለው ብሩኖ ጊማሬሽ ይመስለኛል። ዞሊስን ጨርሰዋል አርሰናሎች። ብሩኖ ጊማሬሽን የመጨረስ እድላቸው ሰፊ ነው። ካልተሳካ በሚል በፕላን ቢ የቦርንመዙን የአማካይ ስፍራ ተሰላፊ አሌክስ ስኮትን በአማራጭነት እንደያዙ ይነገራል። ከእንግሊዝ የሚወጡ መረጃዎችን እንደምንመለከተው ከሆነ ለሁሉም አርሰናል ለቀጣዩ የውድድር ዘመን በአዲስ መልኩ በደንብ ራሱን የሚያደራጅበትን አሰራር ከወዲሁ በስፋት እያዘጋጀን ያለው ምን አይነት የውድድር ዘመን ያሳልፋሉ አብረን የምንመለከተው ነው የሚሆነው። አብራችሁን ቆይታ ስላደረጋችሁ ታዲያ እጅግ አድርገን እናመሰግናለን። ከ20 ዓመት በታች የዓለም አትሌቲክስ ሻምፒዮና ላይ የሚሳተፈው የኢትዮጵያ ብሔራዊ ቡድን ላይ ትኩረት አድርገን ተመለከተን የመጀመሪያው ርዕሰ ጉዳያችን ነበር። ከዛ ባለፈ የዞሊስና ጊማሬሽ ዝውውር ለአርሰናል ምን ይጨምር ይችላል የሚለውንም ከተጫዋቾቹ የጨዋታ አቀራረብ ጋር አያይዘን ስንመለከት ቆይታ አደረግን። ይህ ፕሮግራም ወደ እናንተ እንዲደርስ የኢትዮጵያ ንግድ ባንክ ሁሌም የሚተማመኑ በት ባንክ እንዲሁም አሊያንስ ስታር ቢዝነስ ግሩፕ፣ ኢትዮ ቴሌኮም፣ ጄት ኢግል፣ ሲኖስቲል፣ ዴች ገዳ እና ኢትዮ ቴሌኮም አብረውን ቆይታ አድርገዋል። አጋሮቻችንን እጅግ አድርገን ነው የምናመሰግነው። እዚህ ስቱዲዮ ውስጥ እኔ ዳንኤል መምሩና ባልደረባዬ አንተነህ ሲሳይ ጋር ቆይታ አድርገናል። ከመላው ስቱዲዮ ባለሙያዎች ጋር በመሆን ከቀሪ የሀገሬ ቴሌቪዥን ፕሮግራሞች ጋር መልካም ጊዜ ተመኝተን እዚህ ጋር ተሰናበትን።